ለክብራችሁም ለስማችሁም ትጠነቀቃላችሁ ፋሚሊም ደስተኛ አይሆንም ብላችሁ ታስባላችሁና እግዚአብሔር ይመስገን በርግጥ ያው ፋሚሊዎቼም ይረዱኛልና ተረድተውኝ ነገሮችን እኔ ያው ቅድሚያ ያደረኩት ምንድነው ፋሚሊን ማስፈቀድ ነበር ማውራት ነበር ለምን ቪዲዮ ሊያዩ ስለሚችሉ ድንገት እንዴት እንደዚህ አይነት ነገር ይፈጠራል ምናምን ነገር ብለው ሊናደዱ ስለሚችሉ ሳወራቸው ጋሽዬንም እናቴንም ሳወራቸው ችግር የለውም ልጄ ያትጨነቂ አንቺ ብቻሽን ስትሆኚ ብዙ ነገሮች ሊደርሱብሽ ስለሚችሉ ብሩኬ አብሮሽ መሆኑ ጥሩ ነው ብሩኬ ደግሞ ልጃችን ነው ምናምን ነገር ሲልኝ በጣም ነበር ደስ ያለኝና አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውዶችዬ እንዴት ዋላችሁ እንዴት አመሻችሁ ከኔ ጋር ሁሉ ሰላም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ ዛሬ ሀይሚዬ ጮማ የሆነ ፕራንክ ይዛ መታለችና በጣም የሚያስተምር በጣም ቁም ነገር አዘል የሆነ በጣም ብዙ መገንዘብና መረዳት ያለብን ነገሮችን ነግራናለችና ከዛሬው ፕራንክ እንኳን የሆኑ ሰዎች መለወጥ አለባቸው አይመስላችሁም እና በምክንያት ነው በነገራችን ላይ ቅመም የተባለችው ሀይሚዬ በምክንያት ነውና ቅመሟ እንግዲህ ቀምማ ይዛ መታለችና ሀይሚዬ እንግዲህ ብሩኬ አብሮኝ መኖር ሲጀምር ቶሎ ብዬ ማስፈቀድ እንትን ያልኩት ቤተሰብ ጋር ነው ለስማችሁም ለክብራችሁም ትጠነቀቃላችሁ ምናምን አለችና ይሄ ትክክል ነው ሁሉም ሰው የሚገምተው ግምት ነው አብረው እየኖሩ ምናምን እያሉ ሳይጋቡ እንዴት አብረው ይኖራሉ ምናምን የሚሉ ብዙ አሉና ልክ ናት ያደረገችው ነገር መጀመሪያ ደግሞ ቤተሰብን ፋሚሊን ፍቃድ መውሰድ አለባት ምናምንና እነሱን ሳታስፈቅድ ዝም ብላ ብታስገባ ከባድ ነው የሚሆነው ቤተሰብም ሊቀየማት ይችላል ምናምንና በጣም ጎበዝና አስተዋይ አርቆ አሳቢ ናትና ሳላደንቅ አላልፍም የምሬን ነው ግን ሀይሚዬና ብሩኬን አለማድነቅ ንፍግነት ነው የምሬን ነውና በጣም ጎበዞች ናቸው በጣም ጎበዞች ወላሂ በዚህ እድሜያቸው የሚገርም አስተሳሰብና ስብዕና ያላቸው ልጆች ናቸውና ማሻአላ ብያለሁ የምሬን ነው ከዛ ምን እንደሚል አላቅም ምን እንደሚሰማው አላቅም ግን እርግጠኛ ነኝ ፍቃደኛ አይሆንም ምክንያቱም ከኔ በላይ ስለኔ ስም ስለኔ ክብር ይሆናል አይደል ቦታ እንድሰጣው ለራሴ የሚያደርገኝ ሰው እሱ ነውና በርግጥ በብዙ ነገሮች ቢያናድደኝም ግን በሴትነቴ አይደራደርም ብሩኬ በጣም ደስ የሚለው ባህሪው ይሄ ነውና እኔ ላይ ብቻ ይሁን አላቅም እኔም በጣም ስለሚወደኝ ስለሚሳሳልኝ ይሁን ወይ ደግሞ ቤተሰቦቼን ስለሚያቃቸው በቃ ቤተሰቦቼ ስለሚወዱት ይሁን አይ ዶንት ኖ እኔ ስለሱ ምንም ዕውቀቱ የለኝም ግን ለምን በዚህ ልክ ለሴትነቴ ለክብሬ እንደሚጠነቀቅ አላቅምና እሱን ላሳያችሁ ስለፈለኩ ነው ዛሬና ብዙ ሰው በራሱ ግምት ብዙ ነገር ይላል በጣም ብዙ ነገር ይላልና አንድ ቤት ኖራችሁ እንዴት ነው ሌላ ነገር የማይፈጠረው ምናምን የሚል ሰው አለ ሁሉም ሰው ልክ በራሱ ልክ ነው የሚያስበው ሰውን ማለት ነውና እውነት ነው ሀይሚዬ ሁሉም ሰው በራሱ ልክ ነው የሚያስበው ሁሉም ሰው ራሱ ይሄ ይሆናል ብሎ በራሱ በመላመት ነው የሚያስበውና በራሱ አንግል በራሱ ልክ ነው የሚያስበው እሱ ማሰብ በሚችለው ልክ ነው የሚያስበውና እውነት ነው ብዙ ቲክቶክ ላይ ራሱ ምናምን አያለሁኝ እኔ በተለያየ መንገድ ማለት ነውና እንዴት አብረው እየኖሩ እስከዛሬ ምናምን የሚሉ ብዙ አሉና እኔ ግን የምሬን ነው የምላችሁ እንዲህ በእንትን እንኳን በሚዲያ በማቃቸው እንዴ ከድሮም እየተከታተልኳቸው ምናምን ስለመጣውኝ የሆነ ሙሉ ኮንፊደንስ ነው ያለኝ በእነሱ ማለት ነው እንግዲህ አስባችሁታል እኔ ቀርቤ እንኳን ብዙ አብሬያቸው አልኖርኩኝ ምናምን ግን እንዲህ በቃ በጣም ስለምከታተላቸውና ከድሮም ጀምሬ ስለማያቸው ብቻ በቃ እንዴ አያድርጉም ብዬ ሙሉ በቃ 100% እርግጠኛ ሁኜ ነው በቃ እከራከራለሁ ሁሉ አንዳንዴ ማለት እና ሰዎች አንዳንዴ ይስቁብኛል እንዴ አንቺ ምንድነው እነሱ ወጣት አይደለም እንዴ ምናምን ይሉኛልና የምሬ ነውና ሀይሚዬና ብሩኬ ይለያሉ እና ልክ ነች ሀይሚዬ ያሰበችው ነገርና ብሩኬ ደግሞ እንደዛ አይነት ሰው ስላልሆነ ነው ሀይሚዬ እንደዛ አይነት ሰው ስላልሆነ የሱ ሰባዊነትና የሱ አስተሳሰብ አንቺን በጣም ስለሚወድሽና በጣም ስለሚያከብርሽ በጣም ስለሚወድሽ ነው ለክብርሽም የሚጠነቀቀው ማለት ነው እና የሚወዳችሁ ሰው ለእናንተ ቦታ ያለው ሰው በቃ ለሴት ልጅ በጣም ክብር ያለው ወንድ ልጅ ለክብራችሁ በጣም ነው የሚጠነቀቀው
እና በዛ አንግል ተረጁ ሀይሚዬ ዋጋ እንደሚሰጠው አውቃለሁኝ። በጣም ልናደድበት እችላለሁ። ብዙ ነገር ልናሳልፍ እንችላለን። ተጣልተን ልናቅ እንችላለን። ሰድቤው ሊሆን ይችላል። ሌሎች ሰዎች ጋር የሚያደርገውን ነገር ባላቅም እኔ ጋ ለሴትነቴ ምን ያክል ዋጋ እንደሚሰጠው አውቃለሁኝ። እና በዚህ ሰሞን ብቻ ራሱ ስንት ነገር እንዳስተማረኝ እኔ ነኝ የማውቀው። ማለትም በቃ ይችል ነበረ አይ እኔ ሶፋ ላይ መተኛት አልፈልግም ካንቺ ጋር ምናምን እንደ ወንድ ሴት ልጅ አማሎ ወይ አባብሎ እኮ አታሎኝ ብዙ ነገር ማድረግ ይችል ነበር፣ ግን ያንን አላደረገውም እና በጣም ነው ያስተማረኝ ሰሞኑ። ስለዚህ ያ ማለት ከኔ ጋር እንደዚህ ከሆነ ደግሞ ከሌላም ሰው ጋር እንደዚህ ነው ማለት ነው ብዬ እንዳስብ ነው ያደረገኝ። ይሄን ነገር ደግሞ እናንተ ማየት ስላለባችሁ ነው ካሜራ ደቅኝ የመጣሁትኝ። ዋጋ እንደሚሰጠው አውቃለሁኝ። በጣም ልናደድበት እችላለሁ። ብዙ ነገር ልናሳልፍ እንችላለን። ተጣልተን ልናቅ እንችላለን። ሰድቤው ሊሆን ይችላል። ሌሎች ሰዎች ጋር የሚያደርገውን ነገር ባላቅም እኔ ጋ ለሴትነቴ ምን ያክል ዋጋ እንደሚሰጠው አውቃለሁኝ። እና በዚህ ሰሞን ብቻ ራሱ ስንት ነገር እንዳስተማረኝ እኔ ነኝ የማውቀው። ማለትም በቃ ይችል ነበረ አይ እኔ ሶፋ ላይ መተኛት አልፈልግም ካንቺ ጋር ምናምን እንደ ወንድ ሴት ልጅ አማሎ ወይ አባብሎ እኮ አታሎኝ ብዙ ነገር ማድረግ ይችል ነበር፣ ግን ያንን አላደረገውም እና በጣም ነው ያስተማረኝ ሰሞኑ። ስለዚህ ያ ማለት ከኔ ጋር እንደዚህ ከሆነ ደግሞ ከሌላም ሰው ጋር እንደዚህ ነው ማለት ነው ብዬ እንዳስብ ነው ያደረገኝ። ይሄን ነገር ደግሞ እናንተ ማየት ስላለባችሁ ነው ካሜራ ደቅኝ የመጣሁትኝ። የሚገርም ነው የምሬ ነው። እና የሚገርም በቃ የሀይሚዬ ያገላለጽ ራሱ ምናምን በጣም የሚገርም ነው የምሬ ነው። እና ትክክል ናት በቃ ማለት ወንድ ልጅ ሆኖ እሷን ሴት ልጅ እንግዲህ ማለት ሴት ልጅ ደካማ ነን እና የሆነ በቃ አማለው የሆነ ነገር የሆነ እንታለላለን። ገባችኋ? የሆነ ሰዓት ላይ እንታለላለን ሰው አይደለም እና በዛ መንገድ እንኳን ወንድ ልጅ እንደመሆኑ መጠን ከአንድ ቤት እየኖረ እሷን በቃ አማለው እንዳለችው የሆነ ነገር እንትን ብሎ ምናምን እንዴ! ኧረ ቃላት የለኝም የምሬ ነው። እኔ ለብሩኬ ቃላት የለኝም። እንደው አንተን የወለደች ሙሽዬ ፈጣሪ ረጅም እድሜና ጤና ይስጣት። የምሬን ነው። ፈጣሪ ይጨምርልክ። ይሄን አስተሳሰብን አይቀይርብህ ወንድም ማለት በጣም የሚገርም አስተዋይ ልጅ ነው ወላሂ። እና ሀይሚዬ ደግሞ እንዴ በዚህ 100% ልትተማመኝ ይገባል። ምክንያቱም በዚህ ልክ ላንቺ እንደዚህ የሚሆንልሽ ወንድ ሌላም ቦታ ሄዶ ሌላም ሰው ጋር እንደዛ ሌላ ነገር ሊያረግ አይችልም። ሌላ ቦታማ ሌላ ነገር የሚያደርግ ሰው እኮ ላንቺ በዚህ ልክ ክብር ሊሰጥሽ አይችልም። ተረዳችሁኛ? አሁን ለእናንተ በቃ ወንድ ልጅ ሲወዳችሁ ሲያከብራችሁ ለሴት ልጅ ክብር ሲኖረው ለእናቱን በጣም የሚወድ የሚያከብር ሰው መቼም ቢሆን ለሴት ልጅ ኔጌቲቭ ነገር ወይም ሴት ልጅ ሊጎዳ አይችልም፣ አያስብም፣ መጥፎ ነገር አያስብም ስላችሁ የነበረው ከዚህ በፊት እንደዛ ስላችሁ ነበርና በቃ ለእናቱ በጣም እናቱን የሚወድና እናቱን የሚያከብር ለሴት ልጅ በጣም ክብር ያለው ሪስፔክት ያለው ወንድ እና እናንተን ከልቡ የሚወዳችሁ ወንድ መቼም አይጎዳችሁም። በቃ የሆነ አለ አይደል? አሁን ልክ እንደ ባለፈው አይነት ፕራንክ በመሀላችሁ ክፍተት ተፈጥሮ የሆነ ችሎ የሆነ ሰዓት ላይ ሊወስን ይችላል። እሱ ሰው ስለሆነ እሱም ስሜት ስላለው ስለሚሰማው የሆነ ሰዓት ላይ ከት ሊያደርገው ይችላል ግንኙነታችሁን። ግን ደግሞ ሆን ብሎ እናንተን ለመጉዳት አያስብም በፍጹም። አለመግባባት ሲኖር ባለመግባባት ምክንያት ሊለያችሁ ይችላል እንጂ በፍጹም እናንተን ሊጎዳችሁ አይችልም። ማለት በቃ ልክ እንዳሁን እንደምናያቸው ወንዶች አታሉ የሆነ ነገር ማድረግ አታሉ እናንተን መጉዳት አውቆ ወድሻለሁ እንደዚህ ልሻለሁ እያለ የሆነ ነገር ተስፋ እየሰጠ እናንተን እንትን ማለት ከሌላ ሴት ጋር ሸሸ ገዳሚ እያለ እናንተ ጋር መጥቶ ማስመሰል ምናምን እንደዚህ አይነት ወንድ ከሆነ ለእናንተ በዚህ ልክ ለክብራችሁ ሊጠነቀቅላችሁ አይችልም። ገባችኋ? በዚህ ልክ ለክብራችሁ የሚጠነቀቅ ልጅ ለራሱ ክብር የሚያቅ በቃ የእናትነት ዋጋ የሚያቅ የሚረዳ ብዙዎቻችሁ አላችሁ። እንዴ እናትን የሚያይወዳለ እንዴ እናቱን የሚያከብር ምናምን ስንላችሁ ብዙ ጊዜ ብዙ ሰው እንደዚህ ሲል ብሩኬን፣ ምክንያቱም ያው እናውቃለን ሁላችንም ለእናቱ ምን ያክል ቦታ እንዳለው ማለት ነው። እንደዚህ ስንላችሁ ብዙ ሰዎች ምንድነው እናቱን የማይወዳለ ምናምን ቀለል አድርጋችሁ ታዩታላችሁ። የሚወድና የእናቱን ዋጋ
በትክክለኛው ቦታ የሚያስቀምጥ ወንድ የተለየ ነው። ገባችኋ? ሁላችንም እናታችንን እንወዳለን፣ ግን ምን ያክል ነው ክብር የምንሰጣት፣ ምን ያክል ዋጋዋ ምን ያክል እንደሆነ አቀናል ተረድተናል የሚለውን ነገር ብዙዎቹ አናገናዝብም እኮ አይደል እንዴ? እሱ ግን በቃ አላማው እናቱን ማስደሰት ነው። በፊት በቃ እንደሚያግዛት ታዛዥ እንደሆነ በብዙ ነገር ከጎኗ እንደነበረ ልክ አሁን እንዴት ነው አንድ ወጣት አሁን ዝም ብላችሁ ወንድ ተገላምጦ የሆነ ነገር ስታዘው እንኳን ይሄን አምጣልኝ ስትለው እንኳን እንዴት ነው ተገላምጦ ነው የሚሄደው አይደለ? ልክ እናቱ እንደ እናት ሳያይ በቃ የሆነ ነገር እንትን ብሎ ነው አይታዘዝም። አረ እኔ ባልነግራችሁም ያለውን ነገር ታውቃላችሁ፣ ልዩነቱም ማለት ነው። ለእናንተ ማስረዳት አይጠበቅብኝም። ይሄ ግልጽ ነገር ነው፣ አውቃችሁ ካልገገማችሁ በስተቀር ማለት ነው። እና እናቱን የሚያከብር የሚባለው የተለያየ ስለሆነ ነው። ቦታ ቦታ አለው። ገባችኋ? አሁን ሁሉም ሰው ያገባል አይደል? ያገባል፣ ግን አኗኗሩና ፍቅር አሰጣጡ ይለያያል አይደለ? ስላገባ ብቻ በቃ ምናምን ሊባል አይችልም። እንዴት ነው ሴቷን ልጅ ሚስቱን እንዴት ነው ትሪት የሚያደርገው፣ እንዴት ነው የሚንከባከባት፣ እንዴት ነው ቦታ የሚሰጣት፣ ለሚስቱ ያለው ቦታ እንዴት ነው የሚለው ይለያል አይደለም? ልክ እንደዛ በዛ መንገድ ተረዱት። ሁሉም ሰው አንድ አይነት አይደለም። ገባችኋ? እና በዛ ልክ ደግሞ የእናትን ዋጋ አውቆ በቃ በጣም ክብር የሚሰጥ የሴትን ልጅ ዋጋ የሴትን ልጅ ክብር የሚያውቅ ወንድ በዚህ ልክ ነው ለእናንተ ክብርና ለእናንተ እንትን የሚጨነቀው ማለት ነው። እና በጣም የሚገርም ጂኒየስ የሆነ ልጅ ቢኖር ብሩኬ ነው። የምሬ ነው። እኔ በዚህ አስተሳሰቡ ነው የምወደው ማለት ነው፣ የማከብረው ብሩኬን። ከሚዲያ ወንዶች የሚለይብኝና በቃ ሌላ ሰው የሆነ ስለ ሌላ ሰው ግድ አይሰጠውም። ገባችኋ? የሚጓዘው የራሱን ሀሳብና የራሱን እንትን ብቻ ነው። ከሌላ ሰው የሚወስደው ይጠቅመኛል ያለውን ብቻ ነው። ገባችኋ? ልክ በዚህ መንገድ ነው የሚጓዘው ብሩኬ። ሌላ ሰው እንደዛ ያደረገና እኔም እንደዛ መሆን አለብኝ አይልም። በቃ የተግባር ሰው ነው፣ የዓላማ ሰው ነው። እናቱ መጀመሪያ የሆነ ቦታ ላይ ማስቀመጥ ይፈልጋል። ምክንያቱም ከዚህ በፊት ብዙ ነገር ለፍታ ያሳደገችው እናቱ ስለሆነች እናቱን የሆነ ቦታ አስቀምጦ ማስደሰት ይፈልጋል። ቅድሚያ መጀመሪያ ፕላኑ። ከዛ ደግሞ ያው እሱ እንደተናገረውና እንደምናየውና እንደተረዳ ነው ማለት ነውና ሀይሚዬም ብዙ ጊዜ ተደጋጋሚ የምትናገረው ነገር ስለሆነ ማለት ነውና ከዛም በኋላ ምንድነው ወደ ሚስት ምናምን ነገር ይካሄዳል ማለት ነውና በእቅድና በፕላን የሚመራ የተግባር ሰው ማንንም መጉዳት የማይፈልግ በቃ እና ሌሎችንም ራሱ እንዲህ በስራ በምናምን የሆነ በየዋህነት በምናምን ይቀርባቸዋል እንጂ ማለት እንዴት ነው ጀስት ዝም ብሎ ጓደኛ ነገር የለም። ሲስተር ብራዘርሊ እንደዛ ግን ደግሞ ሲስተር ብራዘር ስላችሁ ያን ያክል የጠበቀ ነገር አይደለም። ይሆናል አይደል? የሚዲያ ሰው ነው። በስራ ምክንያት ብዙ ሰዎች ጋር ይገናኛል ምናምን እና በዛ ምክንያት ሊገናኝ ይችላል ከሰዎች ጋር እና ሀይሚዬ የምነግርሽ ነገር በቃ ለአንቺ በዚህ ልክ የሚጠነቀቅልሽ ወንድ ሌላ በፍጹም ሌላም ቦታ ሌላ ነገር ያደርጋል ብለሽ አይምሮሽ ውስጥ አታስቢ፣ በፍጹም አታስቢ። በቃ ይሄ ልጅ አንቺን ይወድሻል፣ አንቺን ያከብርሻል፣ ለክብርሽ ይጠነቀቃል። በጣም አሪፍ በቃ እኔ እንጃ በጣም የሚገርም ልጅ ስለሆነ ሌላ ነገር ያስባል፣ ሌላ ነገር ያደርጋል፣ ከሌላ ሰው ጋር ሌላ ነገር ያስባል ብለሽ አታስቢ በፍጹም። ያን ነገር ቢያስበው ኑሮ አሁንም ማሰብ ያለብሽ ያን ነገር ቢያስበው ኑሮ ማድረግ ይችል ነበር ከዛ በፊት ማለት ነው። ግን ይሄ ልጅ ንጹህና በቃ በራሱ አስተሳሰብ ብቻ የሚጓዝ ልጅ ስለሆነ የተግባር ሰው ስለሆነ አሁን ላይ እንደዛ አይነት ነገር ማድረግ ስለማይፈልግ ኢቭን እንኳን ያን ነገር ማድረግ ቢፈልግ ኑሮ ከአንቺ ጋር እንዳልሽው ሀይሚዬ ብለዋለች እስከዛሬ ድረስ ማድረግ እንችል ነበር እኮ እንደዚህ አይነት ሰው ብንሆን ብላለች። እና አንቺ ጋር ራሱ ያን ነገር ማድረግ ትችሉ ነበር ማለት ነው ሌላ ነገር የሚያስብ ሰው ቢሆን ኑሮ። እና ይሄን በቃ ብሩኬን እኔ እንጃ እኔ በምን አይነት መንገድ መግለጽ እንዳለብኝ አላውቅም። ብቻ ፈጣሪ ይጠብቅህ ወንድሜ፣ ይሄን አስተሳሰብን አይቀይርብክ። የምትገርም አስተሳሰብ ያለክ ልጅ ነክ። ሀይሚዬም በጣም የሚገርምና አስተዋይ ልጅ ነችና በቃ ሌላ ነገር ምናምን እንትን ማለት አያስፈልግም። እንዴት ነው ሲላት አልሰማችሁም? አንቺ ሴት ልጅ ነሽ፣ አንቺ እንደዚህ ትጎጃለሽ እኮ፣ አንቺ እንደዚህ ትያለሽ፣ ብዙ ኃላፊነት ይኖርብሻል ምናምን ማለት ብዙ ኃላፊነት ስላችሁ ልጅ ስትወልዱ እንዴት ነው አለ አይደለ ጫና ምናምን ይፈጠርባቸዋል። ያን እንኳን ተረድቷል።
ኧረ እኔ እንደዚህ የሚረዳ ባል ይስጣችሁ ነው የምላችሁ። እና ተሳዳቢዎች ምን ሊውጣችሁ ነው? እኔ እንጃ። አሁን ከዚህ በኋላ ራሱ እኮ የሆነ ነገር ፈጣጥራችሁ እኮ ልትሳደቡ ትችላላችሁ መቼም። እና ብሩኬን እንደዚህ አይነት ወንድ የሚሳደብ ደግሞ ስለ ክብር የማያውቅ ሴት ነው ብዬ አስባለሁ። ማለት ለክብሯ የማትጨነቅ ሴት ናት ብዬ አስባለሁ። እንደዚህ አይነት ወንድን የምትሳደብ እኔ ብሩኬን በጣም ሬስፔክት የማረገውና የማከብረው ለሴት ልጅ ባለው ክብርና ለእናት የሚሰጠው ዋጋ ከፍ ያለ ስለሆነ ነው። ገባችኋ? እንደዚህ አይነት ወንዶችን ደግሞ በዚህ ሰዓት ማበረታታት፣ በቃ በዚህ ሰዓት የሆነ ሰፖርት ማድረግ ነው ማድረግ ያለብን። ገባችኋ? እንዴት ነው አሁን ላይ ያለንበት ሰዓት ስንቱ ወንድ ነው ሴትን እያስለቀሰ ያለው? ስንቱ ወንድ ነው እያታለለ በሴት ላይ እየተጫወተ ያለው? ስለዚህ እንደዚህ አይነት ወንድ ደግሞ ስናይ ደግሞ በምንም አይነት ወይ ይሆን በቃ እንደዚህ አይነት እንኳን በሀሳብ ደረጃ እንኳን እንደዚህ አይነት አስተሳሰብ ያለው ወንድ ሲመጣ በጣም ልንደግፈው፣ የሆነ ሪስፔክት ለዛ ልናደንቀው፣ ልናከብረው፣ ልንወደው የሚገባ ሰው ነው እንደዚህ አይነት ወንድ ሲመጣ ማለት ነው። እና እኔ ብሩኬን የምትሳደቡ ሰዎች፣ ብሩኬን ዝቅ ለማድረግ የምታስቡ ሰዎች እኔ ክብራችሁን የማታውቁ ስለ ክብር የማትጨነቁ ሴቶች ናችሁ ነው የምላችሁ። የምሬ ነው። እና በጣም የሚገርም አስተሳሰብ ያላቸው በጣም እኔ እንጃ አላውቅም። ዛሬ ቃላት ያጥረውኛል ማለት ነው ለሁለታቸው፣ ሀይሚዬም ብሩኬም። ፈጣሪ ሰላማችሁን አብዝቶ አንድ ላይ ሆናችሁ ለቁም ነገር በቅታችሁ የምናይ አድርገን። ሰላማችሁ ይብዛልኝ።